ሁላችሁንም የሁላችንም ጌታ በሆነው በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት አረፈዳችሁ? የጌታ ስም የተባረከ ይሁን። እግዚአብሔር ምናመልክበትንም መንፈስ እንዘምረውንም መዝሙር የሚያዘምሩንም ሰዎች ስለሰጠን ሁሉን ከእጁ ስለተቀበልን የጌታ ስም የተባረከ ይሁን። ወደ እንደዚህ አይነት ቦታ ስንመጣ ያው የምናደርገው ይሄንን ነው። ለእግዚአብሔር መስዋዕት ማቅረብ ነው። ለእግዚአብሔር የምስጋና መስዋዕት ስናቀርብ የተደረገልንን ነገሮች ሁሉ ብዙ እያሰብን እንደምንዘምረውም ብንውልም የማይበቃ ያው በጊዜ የተገደብን ስለሆንን እንጂ የጌታ ውለታ በጥቂት ደቂቃዎች ውስጥ የምንገልጻቸው አይደሉም። ግን በእድሜ ዘመናችን ሁሉ እያደነቅነው ያከበርነው እየተገዛንለት ከምንዘምረው በላይ ነው። ጌታ ከምንናገረው በላይ ነው። ከምንሰብከው በላይ ነው። ከማንም ጋር አናስተካክለውም፣ ከማንም ጋር አናወዳድረውም። ኢየሱስ ከሁሉም ይበልጣል። መተኪያ የለውም ጌታ። ምናልባት ያው ሃይማኖታዊ የሆነ አገር ውስጥ ስላለን ከሃይማኖት ጋር ስለሚያያዝ ብዙ ነገር እሱን እያደረግን እንደምንሄድ ብዙ ሰዎች ያስባሉ። ሌሎች ሃይማኖቶች እንዳሉ እኛም እንደ አንዱ ሃይማኖት ስለምንቆጠር ማለት ነው። ለኛ ግን ጌታ ሕይወት እንዲሆንልን እንዲበዛልን ነው የመጣው። ሕይወት ነው እኛ ያገኘነው፣ ከሕይወት ጋር ነው የተገናኘነው። እሱን ስናገኝ ነው የሕይወት ትርጉምም የገባን፣ ለምን እንደምንኖር የገባን። ስለዚህ አንዳንድ ነገሮች የአንድ ነገር ማሟያ አይደሉም። እስራኤላውያን ጉዞን ጨርሰው ወደ ከነዓን ሊገቡ ሲሉ የመራቸው ሙሴ አብሯቸው እንደማይገባ እግዚአብሔር ነግሮት እንደነበረ ሁላችሁ የምታስታውሱት ታሪክ ነው። ከዛ እሱ እንደማይገባ ሲገባው እነሱ ደግሞ አንድ ነገር አሰቡ። ከዚህ በኋላ አፈር ይኖረናል፣ መሬት ይኖረናል፣ ምድር ይኖረናል፣ እንደሌላው ሰው ባንዲራ ይኖረናል፣ እንደሌላው ሰው እርሻ ይኖረናል፣ እንደሌላው ሰው ቤት እንሰራለን፣ በቃ እንደላደላለን ሲሉ እስራኤል ሆይ ስማ፣ እንደ እግዚአብሔር ያለ ማንም የለም አለ። አንዳንድ ጊዜ አንዳንድ ሁኔታዎች ያታልሉናል። በቃ ይሄ ነው፣ እዚህ ጋ ነው ጌታ የነገረኝ፣ ይሄን ነበረ እጄ ገባ ብለን ስንል አይ አይደለም። መኖሪያህ የዘላለም አምላክ ነው። መግቢያ መውጫህ እግዚአብሔር ነው። ዋስትናችን ለኛ እግዚአብሔር ነው። ስሙ ለዘላለም የተባረከ ይሁን። እነዚህን ጥቂት ነገሮች የማካፍላችሁ ሐሳብ በጣም አጭር ነገር ነው የምናገረው። ከዕብራውያን ምዕራፍ የመጨረሻውን ምዕራፍ 13 ላይ ያለ ቃል አነባለሁ። ሁላችሁ እንደምታውቁት ይሄ የዕብራውያን መጽሐፍ የጌታ የኢየሱስ ክርስቶስን ኃይል በኃይል የእግዚአብሔር ልጅ ሆኖ እንደተገለጠ እንደመጣ ለሰው ዘር የእግዚአብሔር ሙሉ መገለጥ በየዘመናቱ የተገለጡ ነገሮች ነበሩ። ሙሉ መገለጥ ግን ኢየሱስ ነው። ለዚህ ነው ሲጀምርም ምን ብሎናል? እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን ተናግሮ ነገር ግን በዘመን መጨረሻ በልጁ ተናገረን አለ። የእግዚአብሔር የመጨረሻ ንግግር ኢየሱስ ነው። ስለዚህ እሱን አብራርቷል። ከነቢያትም ከመላእክትም ከሙሴም ከኢያሱም ከአሮንም በጣም የላቀ ነው እያለ ማብራሪያ ሰጥቶ ያው ስታነቡ ስትሰሙ ስትማሩት የኖራችሁት ነገር ነው። ምንድነው? ይሄንን መልእክት የተጻፈላቸው ሰዎች ከነቢያት ጋር የነበራቸው ቁርኝት ነበረ። በብሉይ ኪዳን ዘመን እየሰሙ የመጡት ስለ መላእክትም ደግሞ የሚያውቁት እውቀትም ነበራቸው። ስለዚህ ከነሱም ጋር ግንኙነት አላቸው። ልክ ከኛ ብዙ ባህል ጋራ የባህል ሃይማኖቶቻችን ጋራ ሁሉ ይያያዛል ይሄ መጽሐፍ። ስለ ሙሴም ብዙ ጊዜ ከጌታ ጋር ይከራከሩ እንደነበረ ታውቃላችሁ። ማን አንተ ከሙሴ ትበልጣለህ ሆይ ከአብርሃም ትበልጣለህ ሆይ ያሉ ኢየሱስን ጠይቀውታል በዮሐንስ ወንጌል ውስጥ ስናነብ። ስለዚህ ይሄ የዕብራውያን ጸሐፊ ከነቢያትም ከመላእክትም ከሙሴም ኢየሱስ ይበልጣል ይላቸዋል። ከዛ በኋላ እነሱ ደግሞ የሚያውቁት መሪ አለ፣ አገር ያስወረሰ ምድር ያስወረሰ ርስት የሰጠ ኢያሱ። ስለዚህ ስለ ኢያሱ የሚያስባሉ፣ እንደሱ አይነት መሪዎች ይፈልጋሉ። ያው ታውቃላችሁ አንዳንድ ጊዜ ትናንት ፊታችን የሄዱ ሰዎች
ምናልባት በሆነ ምክንያት ያው በማይቀር መንገድ በሞት ሲለዩን የሚቀጥለው ያሳስበናል። ማን ነው የሚያስቀጥል ይላሉ ሰዎች። እና ኢያሱን የመሰለ መሪ ነው የምንፈልገው ሲሉ አይ ከኢያሱ የሚበልጥ ኢየሱስ አለ ይላል። ያስረዳል፣ ያብራራል። መጽሐፉ ይሄንን ነው የሚናገረው። ከእግዚአብሔርም ጋር በጣም ያገናኛቸው የነበረ ወደ እግዚአብሔር ወደ መገናኛው ድንኳን ገብቶ እግዚአብሔር ምሕረት አድርጓል፣ ይቅርታ አድርጓል እያለ ይመጣ የነበረው አሮንንም ያነሳላቸዋል መጽሐፍ ውስጥ። ስለዚህ ይሄ ኢየሱስ ሊቀ ካህንነቱ ከእግዚአብሔር ጋር ማገናኘቱ የአንድ ጊዜ የአንድ ዓመት የተወሰኑ ወቅቶች ሳይሆን ለአንዴም ለዘላለምም ነው። ስለዚህ ኢየሱስ ከሁሉም ይበልጣል። ይህንን ሁሉ ማብራሪያ የሰጠበት ምክንያት ምንድን ነው? ሁላችሁ እንደምታውቁት ጉዞውን ጀምረው መካከል ላይ ሲደርሱ ከደረሰባቸው ችግርና መከራ የተነሳ ወደኋላ ሲያፈገፍጉ ነው ይሄ ደብዳቤ የተጻፈው። የከፈላችሁትስ ዋጋ፣ ያጣችሁትስ ንብረት፣ የሄዳችሁባቸው፣ የተደበደባችሁባቸው፣ የተገረፋችሁባቸው ጉዳዮችስ የት ደረሱና ነው አሁን ነፍሴ ወደኋላ በሚያፈገፍግ አይደሰትም ብሎ ሌሎች ደግሞ ምሳሌዎች ያነሳል። የእምነት አባቶች እኮ አሉ፣ እንደ ደመና ዙሪያችን እኮ አሉ። እነሱ የእኛን ሩጫ ይከታተላሉ፣ ይጠብቁናል፣ ያዩናል እኮ። እነሱ እኮ ዱላውን አቀብለውናል፣ እኛ ደግሞ መቀጠል ነው ያለብን፣ መንገድ ላይ መዛል የለባችሁም ብሎ ምሳሌ ያነሳል። የምሳሌውን መደምደሚያ ምዕራፍ 12 ላይ ብዙ ጊዜ ታውቃላችሁ። ምዕራፍ 11 ላይ የእምነት ሰዎች ይነሳሉ። የመልእክቱ ጡዘት ግን መጥቶ ምዕራፍ 12 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና ከከበቡን እኛም የሚከብደንን ሸክም ሁሉ ቶሎም አስወግደን የእምነታችን ጀማሪ ፈጻሚ ብሎ ኢየሱስ ይላል። ወደዛ ነው የሚጠቁማቸው። ከነሱ የሚበልጠው ጌታ ሩጫውን አጠናቆ በሰማይ በአባቱ ቀኝ አለ። ስለዚህ ያበረታታቸዋል። እና ምዕራፍ 13 የምክር ቃል ነው። ከዛ ላይ 2 ቁጥሮች ብቻ ነው የማነሳው። እስከ 6 ያለው ላንብብላችሁና ሐሳቤ ይሄ ነው። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ላስቆማችሁ ለእግዚአብሔር ቃል ክብር አጭር ቁጥር ስለሆነች ምናልባት እሱ ከማንበብ በፊት የዚህን ምዕራፍ ቁጥር 22ና እንደ እዩ እንደቆማችሁ እንዲህ ይላል። ወንድሞች ሆይ የምክርን ቃል እንድትታገሱ እመክራችኋለሁ፣ በጥቂት ቃል ጽፌላችኋለሁና ይላል። ይሄ 13 ምዕራፍ ለጸሐፊው ጥቂት ምንድን ነው? ቃል ነው። አሁን እኔ ያወራሁላችሁን ነገር በሙሉ ያነሳው እንደዚህ ይላችኋል። ወንድሞች ሆይ የምክርን ቃል እንድትታገሱ እመክራችኋለሁ፣ በጥቂት ቃል ጽፌላችኋለሁና ይላል። የወንድሞች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ከእነርሱ ጋር እንደታሰራችሁ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል። አካሄዳችሁ ገንዘብን ያለ መውደድ ይሁን። ያላችሁ ይብቃችሁ፣ እሱ ራሱ አልለቅህም ከቶም አልተውህም ብሏልና። ስለዚህ በድፍረት ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እንላለን። ቁጥር 5 እና ቁጥር 6 ብቻ ነው የማነሳው። እንዳልኳችሁ ይሄ የምክር ቃል መጨረሻ ላይ ስታነቧቸው ምክሮች አሉ። እነሱን ሁሉ እኔ መንካት አልችልም፣ ግን ከገንዘብ ጋር አያይዞ የሚያነሳው ነገር አለ። ከዛ በኋላ ገንዘብ ያለው ሰው የሆነ ነገር ይዞኛል፣ ገንዘብ ስለያዘኝ ምንም አልሆንም፣ ገንዘብ ስለያለኝ አልወድቅም፣ ገንዘብ ስለያዘኝ አልጠፋም፣ ገንዘብ ስላለኝ ምንም አልሆንም፣ የሚያሰጋ ነገር የለም፣ ለእኔ ይሄን ያህል አስቸጋሪ አይደለም የሚሉ ሰዎች በመካከል ያሉ ይመስላሉ። ስለዚህ ጸሐፊው ምንድን ነው የሚለው? አካሄዳችሁ ይላል። ከኑሮ ስታይል ጋራ ከአካሄድ ጋራ ያነሳል። ገንዘብ መውደድ የሚባል አካሄድ አለ። ጸሐፊው ስኬትን መከናወንን አይቃወምም። ነገር ግን የሚላቸው ነገር ምንድን ነው? የህይወታችሁ ቅኝት ግን በዚህ አይሁን፣ ያላችሁ ይብቃችሁ። በሌሎች መልእክቶች ውስጥ ስትሄዱ ያለኝ ይበቃኛል ይላል። እግዚአብሔር በጌታ በኢየሱስ ስም በበቃኝ ያሸንፋችሁ።
ሰው ብዙ ጊዜ አካሄዱ ምናልባት በዚህ ዘመን የሆነ ቦታ ሰዎች ሲገቡ የሚያስቡት ነገር ወዲያውኑ ምንድነው የምጠቀመው ይላል። ምንድነው የኔ ጥቅም? ምንድነው የኔ ትርፍ? የትኛውም ሀገርም ቢሆን ወደ ሆነ ሀገር ሲመጣ ምንድነው ከዚህ ሀገር የምጠቀመው? ብዙ ጊዜ እርዳታ የሚሰጡን እንዳሉ፣ ደግነት ቸርነት የሚያደርጉልን እንዳሉ፣ በእርዳታ የምንኖር ሀገሮች እንደሆነ እናውቃለን። ግን የሚረዱን ሰዎች ዝም ብለው አይደለም ይረዱን። ሲረዱን ምንድነው ጥቅማችን ይላል። ምንድነው የምንወስደው ከዚህ ይላል። አካሄዳቸው በሙሉ ከሆነ ነገር ጋራ ከሆነ ጥቅም ጋራ የተያያዘ ነው። ስለዚህ ጸሐፊው ምን ይላል? ምንም ቢኖረን ይህ ዓለም አይበቃም። በበቃኝ ሰው አይሸነፍም። ስለዚህ ነው ጸሐፊው ምንድን ነው የሚላቸው? ያላችሁ እንዲበቃችሁ አካሄዳችሁ ገንዘብ ያለ መውደድ ይሁን ይላል። ገንዘብ አይኑራችሁ አይደለም። ጳውሎስ ታስታውሳላችሁ ለጢሞቴዎስ ሲናገረው ገንዘብን መውደድ፣ የገንዘብ ፍቅር መጽሐፍ ቅዱስ ውስጥ ብዙ የመጽሐፍ ቅዱስ አስተማሪዎች ምን ይላሉ? ጌታ ኢየሱስ ክርስቶስ ካስተማራቸው ትምህርቶች ውስጥ በአብዛኛው ያነሳው ስለ ገንዘብ ነው ይላል። ለምሳሌ ትዝ ይላችሁ እንደሆነ ወንድማማቾች መጥቶ አንዱ ሰው ከኔና ከወንድሜ ጋር ድርሻ እንድንከፋፈል እስቲ ንገር፣ የሚደርሰኝን እስቲ ንገረው፣ በሕጉ መሰረት በባህላችን ያለውን ታሪክ ታውቃለህ ብሎ ሲለው ጌታ እንዲህ አለ፣ የሰው ሕይወት በገንዘብ ብዛት አይደለም። የሰው ሕይወትን ዲፋይን የሚያደርጉት ሰዎች ካላቸው ካፒታል ጋር ካላቸው ገንዘብ ጋር። የሰው ሕይወት በገንዘብ ብዛት አይደለም። ስለዚህ አለ የሉቃስ ወንጌል ምዕራፍ 12ን ስናነብ የምናገኘው የተሰበክነው ታሪክ ነው። ግን ምን አለ? ከመጎምጀት ተጠበቁ አለ። ከዛ ደቀ መዛሙርቱን አስተማረ። ምን ብሎ አስተማረ? አንድ ባለጸጋ ሰው ነበረ አለ። ከዛ ሲያስብ እርሻውን ሲያይ በጣም ደስ አለው። ከዛ በኋላ ለሌላ ሰው ሳይሆን ለራሱ አንቺ ነፍሴ ለብዙ ዘመን የሚሆን ሀብት አለሽ፣ ጎተራ ሰራለሁ፣ አሰፋለሁ፣ ከዚህ በኋላ ኑሮ ይቀጥላል፣ ስጋት የለም፣ እኛ ጋር የኢኮኖሚ ችግር የለም፣ የፈለገ ነገር ቢመጣ ሲል የዛለታ ማታ እንዲህ አለው፣ አንተ ሰነፍ ዛሬ ሌሊት ነፍስን ይወስዷታል፣ ይሄ የሰበሰብከው ለማን ይሆናል? አለቀ በቃ። ለዚህ ነው ጌታ የሰው ሕይወት በገንዘብ ብዛት አይደለም። በዚህ ቦታ ላይ የዕብራውያን ጸሐፊ አካሄዳችሁ፣ ኑሯችሁ፣ እርምጃችሁ፣ እንቅስቃሴያችሁ፣ ድርጊታችሁ የትኛውም ነገር ገንዘብ መውደድ እንዳይሆን። በጣም ከባድ ነው። ዛሬ ሰዎች የሚጋደሉት፣ በስልጣን ላይ ያሉ ሰዎች የሚጋደሉት፣ በንግድ ላይ ያሉ ሰዎች የሚጋደሉት፣ በትዳራቸው ውስጥ ያሉ ሰዎች የሚጋደሉት፣ ዘመዳሞች የሚጋደሉት ምንድነው ቢባል የገንዘብ ፍቅር። ዓለምን እየመራ እያንቀሳቀሰ ሰው ከየትኛውም ነገር በስተኋላ ያለውን ግድያ ቼክ ማድረግ ትችላላችሁ። ምንድነው? ጥቅም፣ የገንዘብ ጥቅም፣ ከብሮ የመኖር ጥቅም፣ እኔ ብቻ ልኑር የሚል ጥቅም። መሰረታዊ ነገር ከተሟላልን አርፈን መቀመጥ ነው። ብዙ ጊዜ የሚሟላልኝ ጥያቄዎች ስናነሳ ህይወታችን ይናጋል፣ ከሰዎች ጋር እንጣላለን። እግዚአብሔር ሲናገር ምን ብሏል? በሺህ ተራሮች ያሉ እንስሶች የማን ናቸው? የኔ ናቸው ብሏል ጌታ። ምን ልትለን ነው ብላችሁ ካላችሁ እዚህ ጋር ጸሐፊው እንደዚህ ብሎ ይናገራል። ህይወታችሁ ገንዘብ ያለ መውደድ ይሁን፣ ያላችሁ ይብቃችሁ ይላል። እስቲ ዝም ብላችሁ ምንድን ነው ያለኝ? አሁን በምንም አረብሻችሁ ምን ግን ዝም ብላ ምንድን ነው ያለኝ እኔ? እስቲ ጤና ያላችሁ ይብቃችሁ። እግዚአብሔር በኢየሱስ ስም አሁንም በጤና ይባርካችሁ። እሺ አሁን ደግሞ ኪሳችሁ ጋር ልገባ ነው። እስቲ ገንዘብ ያላችሁ አይዟችሁ፣ እኔ አልሰበስብም። ቀጥሎ እንደዚህ ላልባችሁ እንዳሰቡ እንደሱ አይነት ልማድ ስለሌለ ገንዘብ አለን ምን ብላችሁ አታውጡ፣ ግን ዝም ብላችሁ አስቡ። ያላችሁ ይብቃችሁ። እስቲ ቤተሰብ ያላችሁ
ልጆች ያሏችሁ፣ የትዳር ጓደኛ ያላችሁ የእግዚአብሔር ስም ለዘላለም የተባረከ ይሁን። አካሄዳችሁ ገንዘብን ያለ መውደድ ይሁን። ያላችሁ ያለንን እንድናመሰግን በኢየሱስ ስም እግዚአብሔር ይርዳን። አለኝ፣ ወንድም አለኝ፣ ሚስት አለኝ፣ ልጆች አሉኝ፣ አልጋ አለኝ፣ ምበላበት ምጠጣበት አለኝ፣ ምገባበት አለኝ። የእግዚአብሔር የሰጠን ነገር አለ። በጣም ችግራችን ምን እንደሆነ ታውቃላችሁ? ባለን ቀናችንን ረብሸን የምንውለው የሌለንን ነገር ስናስብ፣ የሌለንን ነገር እንዴት አድርገን ሰው ገለን እንድናመጣ፣ ሰው አጥፍተን እንድናመጣ ቼክ ማድረግ ትችላላችሁ። አሁን ያለውን ብዙ ሁኔታ ብዙ ሰው የሚያስበው ይሄ ይበቃኛል አይልም። በትንንሾች ልጆች ላስረዳችሁ። ቤታችሁ ትንንሾች ልጆች ሲኖሩ በዚህ እጃቸው ከረሜላ ስትሰጧቸው በዚህ መያዝ ይፈልጋሉ። ከዛ በሁለቱም ይይዛሉ። እዛ ሳህን ላይ ሌላ ካለ በአፋቸው ይይዙታል። ሌላ ሰው እንዲነካው አይፈልጉ፣ በቃኝ አይሉ። እሺ፣ አንዳንድ ጊዜ ደግሞ ምግብም ሲበሉ እኛ መብላታቸው ያስደስተናል፣ ግን አንዳንዴ መከልከል የሚያስፈልግበት ሰዓት እኮ ዝም ብለው ይበላሉ። በቃ ቤቢ ሲባል እበላለሁ ይላል። ከዛ በቃ ይብላ ተወው ይባባላሉ። ሲታው ከትንሽ ደቂቃ በኋላ ልጁ ማልቀስ ይጀምራል። ምን ሆንክ? ሆዴን አመመኝ ይላል። ምንድን ነው? ኦቨር ነው። ኦቨር በቃኝ ሰው አይልም፣ በየትኛውም አቅጣጫ ይሁ። ስለዚህ ምንድን ነው የሚለው ጸሐፊው? ያላችሁ ይብቃችሁ ይልና እንዲህ ይላል። እሱ ራሱ ነብይ አይደለም፣ እቤቴ ያለ አገልጋይ አይደለም። እሱ ራሱ የጠራህ ራሱ፣ ያዳነህ ራሱ፣ የመረጠ ራሱ፣ እሱ ራሱ አልለቅህም። ሃሌሉያ! እሱ ራሱ ሌላ ሰው አይደለም። ሚስቴ አይደለችም፣ ልጆቼ አይደሉም፣ ገንዘብ አይደለም፣ ንብረት አይደለም፣ ስልጣና፣ እሱ ራሱ። ሃሌሉያ! እዚህ መጽሐፍ ውስጥ ምን ይላል መሰላችሁ? ሲምል በራሱ ማለ ይላል። በራሱ በኔ ይሁንብህ አልለቅህም፣ በኔ ይሁንብህ አልተውህም፣ በኔ ይሁንብሽ አልጥልሽም። እኔ አይደለሁም፣ ይኸው መጽሐፉ ነው የሚለው። ገንዘብ አለኝ ብለህ አይጥለኝም ከምትል የበለጠ ከገንዘብ ፍቅር አካሄዳችሁን ተውና እሱ ራሱ። ሃሌሉያ! ለታረደው በግ ለኢየሱስ ክብር ይሁን። ሃሌሉያ! እነዚህ ሁለት የተስፋ ቃሎች ናቸው። እሱ ራሱ አልለቅህም። ማን ያዘ? ጌታ። እጁ የማይለቅ እጅ። እንዲህ ብሏል፣ ከእጄ መዳፍ ማንም አይነጥቃቸውም ብሏል። ሃሌሉያ! የያዘኝ እጅ ብርቱ ነው። የያዘኝ እጅ ጽኑ ነው። የያዘኝ እጅ መከራ የማያስለቅቀው ነው። የያዘኝ እጅ የማይሰጋ የማይፈራ ነው። እሱ ራሱ መተማመኛ ማን? እሱ ራሱ፣ ሌላ አይደለም። ዝም ብላችሁ ለሰይጣን ምን እንደዚህ ነው የምለው፣ ያው አልለቅህም ያለኝ ራሱ ነው። እኔ አይደለም፣ ራሱ። አልተውህም ያለኝ ራሱ ነው። ማ? አንተ የምትፈራው የሚጥልህ የሚመታህ እሱ ራሱ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ከኑሮ አኳያ ይሄ ነገር የመጣው ከሱ ስለሆነ ማለት ነው። አልለቅህም አልተውህም ብሏልና ይላል። ሃሌሉያ! እግዚአብሔር ምን አለ? ይኸው እናንተ እንግዲህ በዝማሬ ስትዘምሩ እግዚአብሔርን ስናመልክ ነው ያሰብነው የዋልነው። ለዝማሬ ለእግዚአብሔር እየሰጠን ነው የዋልነው። እግዚአብሔር እንደዚህ ይላችኋል፣ አካሄዳችሁ ገንዘብን ያለ መውደድ ይሁን። እኔ ራሴ አልለቃችሁም፣ በቃ እኔ ራሴ አልተዋችሁም፣ በቃ። እግዚአብሔር እንዲህ ይላችኋል፣ ትንቢት ከፈለጋችሁ እሱ ራሱ አልለቅህም አልተውህም። ሃሌሉያ! በጣም አስገራሚ እነዚህን ክፍሎች መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ በዘዳግም ምዕራፍ 36 ቁጥር 8 ላይ እንደዚህ ይላል፣ በፊትህ የሚሄድ እርሱ እግዚአብሔር ነውና
ካንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው ይላል። በፊትህ የሚሄድ እርሱ እግዚአብሔር ነውና ካንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራ። የፈራችሁ የደነገጣችሁ ካላችሁ እግዚአብሔር ሆይ እቺ ምድር እንዴት ትሆናለች የምትሉ ካላችሁ እግዚአብሔር እንዲህ ይላል፣ ራሱ አልተውህም ደግሞም አልጥልህም ይላል። በሕይወት ዕድሜ ሁሉ ማንም አይቋቋምህም አለው ኢያሱ። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ሆናለሁ፣ አልጥልህም፣ አልተውህም። በምዕራፍ 1 ቁጥር 5 ላይ ሄዳችሁ ታነቡ የኢያሱን መጽሐፍ እንደሱ ነው ያለው። በዕድሜ ሁሉ ማንም አይቋቋምህም። ትላንት አባቶቻችንን የረዳ እግዚአብሔር እኛን ይረዳል። ትላንት አባቶቻችንን የያዘ እጅ እግዚአብሔር ዛሬም እኛን ይይዛል። የእግዚአብሔር እጆች አልደከሙም። የእግዚአብሔር እጆች አልዛሉም። የእግዚአብሔር እጆች አይኖቹ አልፈዘዙም። ኢየሱስ ትላንት፣ ዛሬ፣ ለዘላለም ቀጥላችሁ ስታነቡ ያው ነው እሱ ራሱ። ለዚህ ነው እዛው ዘዳግም ምዕራፍ 31 ላይ ሄዳችሁ ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸው የተነሳ አትደንግጡ፣ አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም ይላል። የጌታ ስም ለዘላለም የተባረከ ይሁን። ስለዚህ በዚህ ሰዓት ልላችሁ የምፈልገው ነገር አንድ ነገር ይችናት። ምንድን ነው? አካሄዳችሁ። በዚህ ምድር ላይ ስንወጣ ስንገባ አካሄዳችሁ። አላቅም እኔ ስለ ኑሯችሁ፣ አላቅም ስለ አካሄዳችሁ። በስልጣን ላይ ያላችሁ ሰዎች ልትኖሩ ትችላላችሁ። ነጋዴ የሆናችሁ ሰዎች ልትኖሩ ትችላላችሁ። በተለያየ ጉዳይ እዚህ ከተማ ውስጥ የምትንቀሳቀሱ፣ ሀገር ውስጥ የምትንቀሳቀሱ ሰዎች ልትሆኑ ትችላላችሁ። እግዚአብሔር እንዲህ ይላችኋል፣ አካሄዳችሁ ገንዘብን ያለ መውደድ ይሁን። ለምን? እግዚአብሔር እንዲህ ይላችኋል፣ በቃ ፈርተ ነው አልተውህም፣ ደንግጠ ነው አልጥልህም። ጋራንቲ አይደለም የምንፈልገው፣ ዋስትና አይደለም የምንፈልገው። ለንብረቶቻችን ጋራንቲ፣ ለቤታችን ጋራንቲ፣ ዋስትና ከፈለግን ጊዜ ዘመን የማይሽረው እግዚአብሔር፣ ሁኔታዎች የማይለውጡት እግዚአብሔር እሱ እንደዚህ ብሏል። እሱ ራሱ ማን የተናገረ? ራሱ። ለአንድ ሰውም ቢሆን መልእክት ይሆናችኋል። የተናገረ ማን ነው? ራሱ። አንተ አይደለ እንደዚህ ያልከኝ? አዎ። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም፣ በፍጹም እግዚአብሔር አይዋሽም። ስለዚህ ይሄ የተስፋ ቃል ምላሽ ይፈልጋል። እቺ መልሰን እንድንወጣ ነው ለእያንዳንዳችን። እዛው ጋር መልሱ ስለተጻፈ ማለት ነው። አሁን ሁለት ነገር ነግሮናል። ምን አለ? አልለቅህም፣ እሺ፣ ከቶም አልተውህም ብሏል። ስለዚህ ምላሹ ይሄ ነው። ስለዚህ በድፍረት እግዚአብሔር በኢየሱስ ስም ይሄንን መንፈስ ይሙላባችሁ። ስለዚህ በድፍረት በቃ ደፍሬ ተማምኜ እንደዚህ እላለሁ። ምን ትላለህ? ጌታ ይረዳኛል። ሃሌሉያ። ቀኝ እጃችሁን አንሱ፣ እንደዚህ በሉ፣ እሱ ራሱ በሉ፣ አልተውህም ከቶም አልለቅህም ብሏልና። ስለዚህ በድፍረት ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል? ሃሌሉያ። በልባችሁ በኢየሱስ ስም ይታተምባችሁ። ጌታ ይረዳኛል። አገሪቱ ኢትዮጵያ ናት እንዳትጥለኝ ብለህ ካልክ የያዘህ እጅ እግዚአብሔር ነው። የያዘህ ሀገር አይደለም። በኑሮ አትፍራ። ምንም ቢኖርህ ዘመኑ ያስፈራል። ምንም ቢኖርህ ከምንም ነገር የማያስጥሉ አንዳንድ ነገሮች አሉ። ቃል ያለው ሲባል ሰምታችኋል። ቃል ያለው ያልፋል ይላል። እግዚአብሔር የተስፋ ቃል ነው የሚሰጥህ። እግዚአብሔር ተስፋ ሲሰጥ ደግሞ ከዛ ተስፋ ቃል ኋላ ራሱ አለ እግዚአብሔር። ይሄ ተስፋውን ቃል የሚያስፈጽም አምላክ ቃሉን ሁሉ ጊዜ ይከታተላል። ስለዚህ በጌታ በኢየሱስ ስም እግዚአብሔር ድፍረት ይሙላችሁ። በድፍረት ይላል። አንተ ምን ተማምነህ ነው? ራሱን እንዲህ የምትናገረው ምን ተማምነህ ምን አምነህ ነው? ራሱን። እሱ ራሱ ነው ያለኛ። ምን አለ? አልለቅህም ብሎኝ። አገር የፈራችሁ፣ ፖለቲካ የፈራችሁ፣ ሁኔታውን የፈራችሁ ሰዎች ብትኖሩ፣ ነገ የዚች ሀገር ጉዳይ ያስፈራችሁ ሰዎች ብትኖሩ፣ እግዚአብሔር በተቀደሰ መቅደሱ አለ።
ስጋ ለባሽ ሁሉ በፊቱ ዝም ይበል ተብሏል። እኛ ማለት ምንችለው ነገር ምንድነው ቢባል የሆነ ነገር ብፈልግ የሆነ ነገር ባገኝ የሆነ ነገር ላይ ብንጠለጠል አትበሉ። አካሄዳችሁ ገንዘብ ያለ መውደድ ይሁን፣ እሱ ራሱ አልለቅህም ከቶም አልተውህም ብሏል። ስለዚህ ምን ላድርግ? የምታረገው ነገር ነው ይሄው በድፍረት እንዲበል ጌታ ይረዳኛል፣ ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞባይ ወገን ደራሽ የምስኪኖች አለኝታ። ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞባይ ወገን ደራሽ የምስኪኖች አለኝታ። ይደግፍሻል ጌታ፣ ይደግፋል ጌታ፣ ይረዳል ጌታ፣ ይረዳሻል ጌታ። ጌታ ይረዳል። ይህን በምንድን ነው? የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው፣ መንፈስ ነፍስ ጅማት ቅልጥምን እስኪለይ ድረስ የሚወጋ ቃል ነው። ጌታ ይረዳኛል፣ አልፈራም። የፈራችሁ ሰዎች አላችሁ። እግዚአብሔር እንዲህ ይላችኋል፣ አትፍሩ፣ አልፈራም። ታውቃላችሁ ሰኔና ሰኞ ሲገጥም ይላሉ ሰሞኑን እና ከዛ ታሪክ ይጠቅሳሉ። ይኸውልህ በዚህ ጊዜ በዚህ ዓመተ ምህረት በዚህ ዓመተ ምህረት ቀድሞ ወንድማችንም ጸሎት ሲያጸልይ እንኳን ጸልይ ይሆናል። እኛ እኮ አናምንም። አንድ ሰው ምን አለ መሰላችሁ? አንድ ጸሎት እየጸለየ ነበር እና እየጸለየ ያለ ሰዓቱ ደረሰ እና ልክ 5 ደቂቃ ሲቀር እግዚአብሔር በጣም የሚገርም ነገር ሲያደርግ ስቆ እንደዚህ አለ፣ ጌታ ሆይ አንተ እኮ ታማኝ ነህ፣ የሚያምን ሰው የለም እንጂ አንተ ታማኝ ነህ አለ። እኛ ምናምን ይመስለናል። ዝም ብላችሁ ስታስቡት በቃ አለቀ ይሄ ነገር እንዲህ ሊሆን ነው እንዲህ ሊሆን ነው። ይኸውልህ ራሱ እንደዚህ ብሏል፣ አልጥልህም፣ አልተውህም። ስለዚህ ምን ላድርግ? የምታረገው ነገር ነው። ጌታ ይረዳኛል። እግዚአብሔር እንኳን አንተን ሀገር ይረዳል፣ እንኳን አንተን ዓለምን ይረዳል። ስለዚህ አትፍሩ። እግዚአብሔር እንዲህ ይላችኋል፣ ነገን አትፍሩ። ሊያስፈራራን የወጣ በጌታ በኢየሱስ ስም ወገቡ ይወጋ። በጌታ በኢየሱስ ስም ኃይሉ የተሰበረ ይሁን። በዚህ ምድር ላይ የሚያሟርት ገበታው ይገልበጥ፣ ዙፋኑ ይገልበጥ። አመፀኛ የሆነ መንፈስ ሕፃናት የሚያስለቅስ አሮጊት ሽማግሌ የሚያስለቅስ አየሩ ላይ ያለ በጌታ በኢየሱስ ስም የረገፈ ይሁን። ሬቫስ ታሎቫሲያቫ በናዝሬቱ በጌታ በኢየሱስ ስም የትኛውም ጨለማ ከመንገዳችሁ ላይ የተገፈፈ ይሁን። የፍርሃት መንፈስ የምትዘሩ እግዚአብሔር አንደበታችሁን በድፍረት ይሙላው። እግዚአብሔር ልባችሁን በድፍረት ይሙላው። የድፍረት መንፈስ በጌታ በኢየሱስ ስም እግዚአብሔር ለነዛ 2 ወጣቶች እንደሰጠ በላያችሁ ላይ ያድርግባችሁ። ታስታውሳላችሁ ሲሄዱ አይደለም? ይሄን ብዬ ነው የምጨርሰው። ለስለላ ሲላኩ የነገዱ ተመርጠው ሄደው ሪፖርት ሲያረጉ ሪፖርቱ የ10 ይበልጣል። እንዴት ነው ሲባሉ እኛ በእነሱ ፊት አንበጣ ነን አሉ። ሌላስ በቃ ይውጡናል። ሌላስ ወደፊት መቀጠል አይቻልም። ሌላስ ከዛ ይህንን ሁሉ እንደናንተ ብዙ ሕዝብ ተሰብስቦ ይሰማል አሉ። እግዚአብሔር በምድረ በዳ ሊያስጨርሰን ነው አሉ። 2 ወጣቶች ኖ አሉ። በፍጹም አይሆንም አሉ። ለምን? እግዚአብሔር እንደ እንጀራ ያረጋቸዋል አለ። ሃሌሉያ! በኢየሱስም በድፍረት መንፈስ እግዚአብሔር ይሙላችሁ። እየሰለላችሁ መታችሁ ሪፖርታችሁ ሞት የሆነ እየሰለላችሁ መታችሁ ሪፖርታችሁ አደጋ የሆነ እግዚአብሔር በዙፋኑ ላይ አለ። የሕዝቡ እረኛ አለ። የአገር እረኛ አለ። የቤተ ክርስቲያን እረኛ በዙፋኑ ላይ አለ። ስለዚህ የምንለው ይህንን ነው። በድፍረት ነው የምንናገረው። በድፍረት እንዲህ እንላለን፣ ጌታ ይረዳኛል፣ ይረዳናል። ሃሌሉያ!
እግዚአብሔር ይችን ምድር ይረዳል። የብዙ ቅዱሳንም ባፈሷል። እግዚአብሔር ረግጦ አይሄድም። እግዚአብሔር ይረዳል። ስለዚህ አንፈራ። አትፍራ። በእሳት ውስጥ ባለፍክ ጊዜ ብሎ በቃ ትሄዳላችሁ፣ ካንተ ጋር እሆናለሁ። እሳቱ አይፈጅህም። በባህር ውስጥ በሄድክ ጊዜ ዳሮናል በሄድክ ጊዜ ስትንቀሳቀስ ካንተ ጋር እሆናለሁ፣ አያሰጥምህም ማለት። ስለዚህ ምን እናደርጋለን? በድፍረት እንዲላለን። ብዙ የረዳቸውን ሰዎች ማሰብ ትችላላችሁ። መጽሐፍ ቅዱስ ውስጥ ደግሞ ብዙዎቻችሁ ምስክር ናቸው። እግዚአብሔር የረዳችሁ ሰዎች እስቲ እጃችሁን አሳዩኝ። ይሄ እጅ በጌታ በኢየሱስም ለእግዚአብሔር ክብር ይስጥ። እግዚአብሔር ረድቶናል። ሃሌሉያ ሃሌሉያ ሃሌሉያ። በቃ ስለዚህ እኔ መስበክ የለብኝም። እናንተ ምስክር ናችሁ። እጃችሁን እኮ አወጣችሁ። እግዚአብሔር የረዳኝ ሰው ነኝ እኔ። እግዚአብሔር የረዳችሁ ሰዎች ናችሁ። ስለዚህ አካሄዳችሁ ገንዘብ ያለ መውደድ ይሁን። እሱ ራሱ አልለቅህም አልተውህም ብሏል። እጃችሁ እንዲበሉና ጸሎት ልጸልይ ነው። ይሁላችሁ ልጃችሁን እንደዚህ ነው የምትሉት። ልጄ ይዤሃለሁ፣ አይዞህ። ዳዲ አይዞ ይዤሃለሁ። እግዚአብሔር እንደዚህ ይላችኋል። እጄ ላይ ናቸው ያላችሁት። አባት ሆይ ስትሉት ይዤሃለሁ፣ አትፍራ፣ አልጥልህም፣ ከቶም አልተውህም። ለልጆቻችሁ የምትፈሩ ሰዎች አላችሁ። እግዚአብሔር እንደዚህ ይላችኋል፣ አልጥላቸውም፣ አልተዋቸውም። ለትዳራችሁ የምትፈሩ ሰዎች አላችሁ። አልጥልህም፣ አልተውህም። ስለዚህ በድፍረት ጌታ ይረዳኛል በሉ። በጌታ በኢየሱስ ስም የእግዚአብሔር የእርዳታ መንፈስ በዚህ ጉባኤ ላይ ይምጣ። ልዩ ልዩ እንቆቅልሾቻችሁ በጌታ በኢየሱስ ስም የተበጣጠሱ ይሆኑ። በፊት ለፊታችሁ እያስፈራራችሁ ያለ ነገር ከዚህ ከሰዓት በኋላ ጀምሮ የወደቀ ይሆን፣ የተሰበረ ይሆን፣ የተወጋ ይሆን፣ የተበተነ ይሆን።